بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين أحييكم بتحية الإسلام وأقول لكم السلام عليكم ورحمة الله وبركاته ودنا يتكبراتشو አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala በዛሬው ዕለት በዚህ በተከበረ ቦታ በባህር ዳር ሰለፊያ መስጂድ ላይ በእህትና በወንድማችን ሰርግ ምክንያት አገናኝቶናል። አላህ Subhanahu Wa Ta'ala በዚህ በተወደደ ቦታ ላይ እንዳገናኘን ሁሉ በሱ በተከበረው ሀገር በጀነቱ እንዲያገናኘን አላህን ለምነዋለሁ። በመቀጠል ያው ማሻአላህ በጣም ብዙ የሚያስደስቱ ነገሮች አሉ። በጣም ብዙ ልዩ የሆነ ስሜት የሚፈጥሩ ነገሮች አሉ። ከነዚህ ልዩ ስሜት ከሚፈጥሩ ነገሮች ውስጥ የመጀመሪያው ከዛሬ 2 ዓመት በፊት እዚህ ቦታ ላይ ተገናኝተን ነበር። እዚሁ መስጂድ ላይ ያኔ ስንገናኝ ሙተዋዲ የሆነ መስጂድ ነበር። ሁላችሁም እንደምታውቁት የምትረሱት አይመስለኝም። ከጭቃ የተሰራ ነበር። ከጭቃ የተሰራ ሙተዋዲ የሆነ መስጂድ ነበር። የዛኔ የተገናኘንበት ያው ዛሬ ስመጣ ያየሁት ነገር ሐቂቃ በጣም ማሻአላህ በጣም የሚያስደስት ነው። አላህ Subhanahu Wa Ta'ala إن تنصروا الله ينصركم ويثبت أقدامكم الله دين بتردوا الله يرداتشوها ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه እንግዲህ አላህ ሐቂቃ ይሄ የሱ ነስር ሆኖ እንጂ የአላህ እርዳታ ሆኖ እንጂ ብር ስላለን አይደለም። መርከዝ እየተሰራ ነው። መስጂዱ ማሻአላህ በጣም በሚያምር ሁኔታ ተሰርቷል። ከዚህ ግንባታ የበለጠ ግን የሚያስደስተው ሌላኛው ሁለተኛው የኢማን ግንባታ አለ። የሚያስደስት የአቂዳ ግንባታ አለ። ከዚህ የሚያስደስተው ከሌላ ቦታ ለየት ባለ መልኩ አብዛኛው ጀማዓ ጎልማሳ ነው። ምናልባት መሻይኾቹ ያጋሉ ወደኛ አዲስ አበባ ይሁን ወደ ደቡብ ወደ ተለያየ እዚሁ ወደ ሰሜን ወሎ በአብዛኛው ወጣት ነው ያለው። ባህር ዳር ላይ ግን እኔ ከሌላ ቦታ ለየት ባለ መልኩ በውስጥ ልዩ ስሜት የሚፈጥረው አብዛኛው ጎልማሳ ነው። ሐቂቃ በዚህ እድሜ ላይ ያለ ሰው ሱና ላይ ሆኖ ሰለፊያ አቂዳ መንሃጅ ላይ ሆኖ ማየት ከዚህ በላይ የሚያስደስት ነገር የለም። ለምን ወጣት ወደ ሰለፊያ ቢመጣ ብዙም አይገርምም። ለምን ዳዕዋ ለመቀበል ዝግጁ ነው። ብዙ ጊዜ ወጣቱ ማለት ነው የባጢልም ይሁን የሐቅ ዳዕዋ ለመቀበል ዝግጁ ነውና ያነባል። ከዚህ የተነሳ ሊመጣ ይችላል። ግን በዚህ ልክ ትላልቅ ሰዎች ሱና ላይ ማየት በጣም ያስደስታል። በጣም ደስ ይላል። ይሄ ምናልባት ያው የተፈጠረብኝን ስሜት ለመግለጽ ነው። በመቀጠል እነዚህ ለዚህ ስብስብ ያገናኙን እህትና ወንድምን ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊል ኸይር እላለሁ። ያው ዛሬ የምናወራው የምንተዋወሰው ሊኩል መቃሚን መቃል ይላሉ። ለየሁኔታው የራሱ የሆነ ርዕስ አለው። የራሱ ያን ቦታ ያን ሁኔታ የሚመጥን ከሱ ጋር የሚሄድ ሐዲስም አለ ማለት ነው። ሐዲስም ሸሪዓችንም ነገሮችን መዋሲሞችን ጊዜዎችን ሁኔታዎችን የመጠነ አስተምሮና ዳዕዋ እንዲደረግ ያዛል። በመሆኑም በሰርግ ላይ ስለ ለቅሶ አይወራም። በለቅሶም ላይ ስለ ሰርግ አይወራም። የዛሬው ርዕሳችን
በአላህ ፍቃድ የሚሆነው ስለ ጋብቻ ይሆናል። ስለ ጋብቻም ዛሬ እንድናወራ ወይ ደግሞ እንድንተዋወስ እንፈልገው ኪታብ ውስጥ የተቀመጡ የቁርአን አንቀጾችና ሐዲሶችን ብቻ ማስታወስ አይደለም። ብዙ ቦታ የጠፋ ብዙዎቻችን በርግጥ ያው ከባህር ዳር ሰለፊዮች ጋር አልኖርኩም። እኔ ስለኖርኩበትና ስለማቀው ማህበረሰብ ሳወራ በእርግጠኝነት የምንጋራው ይመስለኛል። ያው ባህር ዳርም ላይ የተለየ ሊሆን ይችላል አላውቅም። ነገር ግን ያን ዒላጅ የሚያደርግ በትዳር ዙሪያ በጋብቻ ዙሪያ ያሉ ክፍተቶችን በምን መልኩ መዝጋት እንዳለብን ለማስታወስ ሞክራለሁ። እኛ በአቂዳ ሰለፊዮች ነን። በአቂዳ ነብዩን እንከተላለን። በአቂዳ ሰሃቦችን እንከተላለን። ሐቅ ነው ብለን አምነናል። አልহামዱሊላህ በጣም ትልቅ ነገር ነው። ሰለፊዮች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚከተሉት በሁሉ ነገር በሆነ ጁዝ ላይ ብቻ ሳይሆን በሆነ አንግል ብቻ የሆነውን ፓርት ብቻ ይዘው ሳይሆን በሁሉ ነገር በትዳር ህይወታችንን ሰለፊዮች መሆን አለብን። በትዳር ህይወታችን ሰለፊዮች መሆን አለብን። በትዳር ህይወታችን ሰለፊዮች የምንሆነው መቼ ነው? በትዳር ህይወታችን ነብዩን ስንከተል። እየተከተልን ነው አይደለም ራሳችንን እናያለን። ችግር የለም። ነብዩ እንዴት ነበሩ በትዳር ህይወታቸው? በዚህ በትዳር ህይወታቸው እየተከተልናቸው ከሆነ በትዳር ህይወታችንም ሰለፊዮች ነን። በትዳር ህይወታችንም ሱንዮች ነን። በትዳር ህይወታችንም ሰሃቦችን ነብዩን እየተከተልን ነው ማለት ነው። ይሄ ካልተከተልን ከዛሬ ጀምሮ የጎደለውን የሰለፊይነት ጃኒብ እናሟላዋለን ማለት ነው። የጎደለውን የሰለፊይነት ጎን ያን ክፍተት ለመዝጋት ራሳችንን እናዘጋጅ። በነገራችን ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ በትዳራቸው ላይ ከትዳር ባልደረቦቻቸው ጋር ከሴቶቻቸው ጋር ከሚስቶቻቸው ጋር የነበራቸውን ህይወት ስናወራ ስንተዋወስ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስልሳዎቹ ቤት ላይ ሆነው ማለት ነው እድሜያቸው ስልሳዎቹ። አሁን ቀጥለን የምናነሳቸው የትዳር ህይወት ወይም የፍቅር ህይወት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፍቅር ህይወት ምን ይመስል ነበር የምንለው የምናየው የአላህ መልእክተኛ እድሜያቸው ከ55 በኋላ ማለት ነው ከ53 አይሻ ረዲየላሁ ዐንሃ ያገቡት በ53 ዓመታቸው። ከዚያ በኋላ ከአይሻ ጋር 9 ዓመት 10 ዓመት አካባቢ የቆዩት። ኸዲጃ ወደ አኺራ ከሄደች በኋላ ነው ሌላ ያገቡት እንጂ ኸዲጃ ጋር በነበሩበት ጊዜ አላገቡም አስለን ሌላ። ስለዚህ አሁን ምናወራቸው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሴቶቻቸው ጋር ከሚስቶቻቸው ጋር ያደርጓቸው የነበሩ ህይወት ተባዱሎች የትዳር ህይወት የፍቅር ህይወት ስልሳዎቹ ቤት ላይ ሆነው ነው። ከስልሳዎቹ ቤት ያለፈ ሰው አላቅም እዚህ ውስጥ እድሜው ከ60 በላይ የሆነ ሰው ብዙ እያየሁ አይደለም። ምናልባት ባገኝ 1 2 3 4 10 ሰው አይሞላም እድሜው ከ60 ያለፈ። ከ60 ያለፋችሁም የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 100 ዓመት ሞልቷቸው ወደ አኺራ ሄደው ቢሆን ኖሮ በ100 ዓመታቸውም ይሄ ህይወታቸው ይኖሩት ነበር። በ63 ዓመታቸው ወደ አኺራ ሄዱት እስከ ዕለተ ህልፈታቸው ድረስ ዛሬ ወጣት ነን የምንል
አፍላ ጎረምሳዎች ነን የምንል የፍቅር ታሪክ አንብበናል የምንል የፍቅር ታሪክ የፍቅር ፊልም አይደለም የፍቅር ታሪክ ከየት አንብበናል ከሐዲስ እነ ሸኻችን ሸህ ሐሰን የቴዱ ያስቀራሉ ሰሂህ ቡኻሪ ሰሂህ ሙስሊም አቡ ዳውድ ነሳኢ ትርሚዚ ኢብኑ ማጃ ከየትም የመጣ አይደለም አሁን የምናወራቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፍቅር ህይወቶች ከኪታብ ውስጥ ይወጡ ናቸው እነዚህ መሻይኾቻችን ዑለማዎቻችን ከሚያስተምሯቸው የኪታብ ሐዲስ ውስጥ ይወጡ ናቸው ከየትም ማንም ያመጣው አይደለም በልብ ወለድ የተጻፈ የፍቅር ታሪክ አይደለም እውነተኛ የአላህ መልእክተኛ የኖሩት የፍቅር ህይወት ነው የምናየው ይሄ የፍቅር ህይወት የአላህ መልእክተኛ ስንት ዓመት ላይ ሆነው እድሜያቸው ስንት ዓመት 60ዎቹ ቤት ሆነው ነው ብለናል ይሄን ያዙልኝ ያው ብዙ የቁርአን አዲስ ነገር አይመጣም ብዙ የቁርአን አንቀጾች አሉ ሐዲሶች አሉ አላህ Subhanahu Wa Ta'ala በተከበረው ቃል وأنكحوا الأيام منكم الصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم الله لا وليوج لحلافيوج من ይላል وأنكحوا الأيام منكم ከእናንተ ውስጥ ጨዋ የሆኑ ወንድና ሴቶችን አጋቡ አለ አላህ አጋቡ ይሄ ዑለማዎች ምናሉ ከዚህ የቁርአን አንቀጽ የሚወሰደው ወሊ ሸርጥ መሆኑ ነው ወአንኪሁን ያለው አላህ አጋቡ ለማን ነው ኺጣቡ ለወልዮች ለሴቷ ቤተሰብ ማለት ነው አጋቡን ያለው አላህ وأنكحوا الأيام منكم والصالحين من عبادكم وإمائكم ከባሮች እና ከሴትም ከጨዋም ከዛ በኋላ ደግሞ ከአገልጋይ ከሆኑትም ውስጥ ጋብቻን የሚፈልጉ ማግባት የሚፈልጉትን አጋቡ አለ አላህ إن يكونوا فقراء يغنيهم الله من فضله تعففን ፈልገው መጠበቅን ፈልገው ከዝሙት ከአልባሌ ከጸያፍ ተግባር መጠበቅ ፈልገው ትዳር ውስጥ የሚገቡትን ድሃ ቢሆኑ እንኳን አላህ በችሮታው ያከብራቸዋል يغنيهم الله من فضله يا الله سبحانه وتعالى ህግ ጠብቆ ማለት ነው ራሱን ለመጠበቅ ብሎ ከዝሙት ለመጠበቅ ከፋሂሻ ለመጠበቅ ብሎ ወደ ትዳር የሚገባ ድሃ ቢሆን እንኳን አላህ በችሮታ ያከብራል إن يكونوا فقراء يغنيهم الله من فضله والله واسع عليم الله ችሮታው ሰፊ ነው وعليم بمن يستحق ذلك ለማን እንደሚገባው አላህ ያውቃል አጋቧል አላህ በመጀመሪያ ደረጃ ለዚህ ከዚህ ተነስቶ ብዙ ሰሃቦች አንድ ሰው ሀብትን ከፈለገ በኒካህ ይፈልገዋል ሀብት ከፈለገ ከድህነት መላቀቅ ከፈለገ ኒካህ ይሰራ ለምን አላህ ጋብቻ ውስጥ የሚገቡ ኒካህ ውስጥ የሚገቡ ሰዎች ደሃ ቢሆኑ እንኳን አላህ በችሮታው ምን ያደርጋቸዋል ያከብራቸዋል በሌላ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ጋብቻ የሚባለውን ነገር አያ ብሎ ነው የጠቀሰው ومن آياته በጣም ብዙ አላህ ሰማይና ምድር ለመፍጠሩ ይሄን ፍጥረት ዓለም የሚያስተናብር ለመሆኑ ብቸኛ ፈጣሪ ለመሆኑ ብቸኛ አስተናባሪ ለመሆኑ ምልክቶችን ሲጠቅስ ከዚያ ውስጥ ብዙ ነው የሚጠቅሰው አላህ ከዚያ ውስጥ አንዱ ይሄን ሰማይና ምድርን የምናየው የማናየውንም ዓለም ፍጥረት ዓለሙን የፈጠረው የሚያስተናብረው እንከን ያለ እንከን ስርዓቱን ጠብቆ እንዲጓዝ የሚያደርገው አላህ ለመሆኑ ከሚያመላክቱ ነገሮች ውስጥ አንዱ አለ አላህ ومن آياته الدالة على قدرته على عظم قدرته ማለት ነው የሱ ችሎታ የሱ ኃይል የሱ ብቸኛ ረቂቅ ተግባር ከሚያመላክቱ ነገሮች ውስጥ ومن آياته أن خلق لكم من أنفسكم أزواجا ከናንተ ከነፍሳችሁ ጥንዶችን መፍጠሩ أن خلق لكم من أنفسكم أزواجا لماذا لتسكنوا إليها
አላህ ለእናንተ ጥንድን ሲፈጥር በእርሷ ላይ ልትረጉ ነው አለ አላህ። ልትረጉ ነው አለ። ተስኩኑ ኢለይሃ ጠማአኒና ልታገኙ ልባችሁ ረገብ ሊል፣ አይናችሁ ረገብ ሊል፣ አእምሯችሁ ረገብ ሊል። ካላገባ ያችን ትሸኛለህ፣ እችኛዋን ትቀበላለህ። ልክ በአጥር ስር የተጣለ አጥንት እንደሚፈልግ አይነት እንስሳ አንተም መከራህን ታያለህ ማለት ነው። ነገር ግን ከጥንድህ ጋር ስትጣመር ኒካህ ስታስር ምን ትሆናለህ? ሊተስኩኑ ኢለይሃ አላህ ሊተስኩኑ ኢለይሃ በእርሷ ላይ ምን ልትሆኑ ልትረጉ አላህ። ሰኪና ልታገኙ ልትረጋጉ አላህ። ጠማኒና ልታገኙ ወጀዐለ በይነኩም መወደተን ወረሕማ። ይሄ እነዚህ ሁለቱ ቃላቶች የኛን ህይወት የትዳር ህይወታችን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብዩ የህይወት የትዳር ህይወት አይነት ነው ወይስ አይደለም የሚሉትን የምናይባቸው ናቸው። ወጀዐለ በይነኩም በእናንተ መካከል ምን አደረገ? መወደተን ወረሕማ በእናንተና በሚስቶቻችሁ በጥንዶቻችሁ መካከል አላህ መወዳ ውዴታን አደረገ አላህ። ፍቅርን አደረገ አላህ። ወረሕማ እዝነትን አደረገ። ትዳር ውስጥ እነዚህ ሁለቱ ነገሮች ከሌሉ ትዳሩ ትዳር አይደለም። ፍቅር እዝነት ከሌለ ማለት ነው። ፍቅር እዝነት ከሌለ ትዳሩ ትዳር አይደለም። ህይወቱ ጎምዛዛ ነው የሚሆነው። ህይወቱ ጎምዛዛ ይሆናል። ኢማ ልጆቼ እንዳይበተኑ፣ ትዳሬ እንዳይፈርስ ልኖር የእስር ቤት ህይወት ይሆናል። ወኢማ ፍራንክ ካለ ኢማን ከሌላት የዱንያዊ የመደበኛ ፍርድ ቤት ሄዳ ከሳኝ ሀብቴን ተካፍላ ትወስዳለች። ስለዚህ ሀብቴን ተካፍላ ሀብቴን ከምትወስድ ልኑር። ምን አይነት ህይወት ነው? ሀብትህ እንዳትወስድብህ እያልክ የምትኖረው ህይወት ማለት ነው። ትዳሬ ፈርሶ ልጆቼ እንዳይበተኑ እያልክ ይሄ ማለት ምንድን ነው? ትዳር ህይወት ውስጥ ምን የለም? ፍቅር የለም፣ እዝነትም ፍቅርም የለም። ኢዘን አንተ ቤትህ ውስጥ እየኖርክ ያለው ህይወት የእስር ቤት ህይወት ነው የሚሆነው። አላህ ምን አለ? ወጀዐለ በይነኩም መወደተን ወረሕማ። ትክክለኛ ጋብቻ፣ እስላማዊ ጋብቻ፣ ሸሪዓዊ ጋብቻ፣ የሱና ጋብቻ በውስጡ ምን አለ? ፍቅር አለ፣ እዝነት አለ። ፍቅርና እዝነት አላህ ያደረገው ነው። ይሄ አላህ በሁለት ጥንዶች መካከል በባልና ዛሬ እህትና ወንድሞቻችን ጋብቻ መስርተዋል አይደል? በጣም የሚገርማችሁ ይሄ አላህ ቃል ግልጽ የሚሆነው ሸርሁ እኔ ከምናገረው በላይ ማብራሪያው ለሁላችንም ግልጽ የሚሆነው እህታችን ምናልባት እድሜዋ ሸይ ሱፍ ታቋል ታቀው እንበል ምናልባት 18 19 20 በአብዛኛው ከዚህ በታች አይሆንም። በእርግጠኝነት ልባችሁ ወደ ምናምን አይሄዳ። ትንሽ ቆዩ፣ አላህ ይወደዳችሁ። እሺ ትንሽ ቆዩ፣ አብሽ እስብሩ ሾየ። ሰው ሁሉ አይኑና ልቡ ወደዛ ትወስዱብናላችሁ። ትንሽ እስብሩ ሾየ፣ አብሽ ኢንሻአላህ። እስብር ትንሽ خلاص ከል ይሆናል። አስቀምጡ ዘው እነዚህ የዛሬዎቹ ሙሽራዎች እሷ ምናልባት 20 ዓመቷ ነው እንበል። ከ18 ዓመት በታች መቼስ ጋብቻ የለም። ይሄ እኛ ዘንድ ነው ሰዎች ዘንድ እንጂ በእስላም ሸሪዓ ከ9 ዓመት ጀምሮ ጋብቻ አለ። አቅመ መጠን ደረሱ የሚባሉት 15 ዓመት ሲሞላቸው ወይም እሷ ሀይድ ስታይ ወይ ደግሞ እሱ የዘር ፈሳሽ ሲያይ ወይ ደግሞ የታችኛው አካላቸው ጸጉር ሲያበቅል በሁለቱ እግሮቻቸው መካከል ጸጉር ሲበቅል ከታች ብዙ ቦታ ጸጉር ስለሚያበቅል ይሄ ነው። ነገር ግን ያው በአብዛኛው የተለመደው ምንድነው 18 ዓመት ምናምን 20 ዓመት ምናምን ሰው የሚያገባው ማለት ነው። ወንዱ ደግሞ 25 ዓመት በጣም ቶሎ ካገባ 23 ምናምን 22 ዓመት ምን አላውቅም ምን አልባ የአሁን ልጆች ቶሎ ያገባሉ። ቶሎ
ምክንያቱም ወስዋሶች ብዙ ይሄ ሚዲያ የሚባለው ነገር መከራቸውን ስለሚያሳያቸው ቶሎ ካላገባን ይላሉ። ጥሩ ነው ያግቡ ማሻአላህ። እኔ የፈለኩት ይሄን አይደለም። እቺ እህታችን 20 ዓመቷ ከሆነ 20 ዓመት ድረስ ከማን ጋር ነበረች? ከእናቷ ከአባቷ ከቤተሰብ ጋር ነበረች። 9 ዓመት በሆዷ ከተሸከመቻት እናቷ፣ 2 ዓመት ጦቷ ካጠባቻት እናቷ ጋር ነበረች፣ ከአባቷ ጋር ነበረች። ወንድማችንም ከቤተሰቡ ጋር ነበረ። እቺ እህታችን 9 ወር በሆዷ ለተሸከመቻት እናቷ ገላዋን አታሳይም። ማይም ግን አበደ አንድ እዚሁ ጋር ላቆመውና አንድ ጥበበኛ የሆነ ሽማግሌ ልጁ ከባሏ ጋር ተጣልታ እሱ ጋር መጣች። ከዚያ ሂጂ አላት። ወደ ባለቤትሽ ሂጂ፣ እሱ ይሻልሻል፣ ተይ ውሸትሽን ነው፣ እሱ ይሻልሻል፣ እሱ ጋር ሂጂ አላት። አልሄድም ማለት ባባ እንጂ ምግብ እንዳበላበት ፈልገህ ነው? ካልሆነ በስተቀር ግን አልሄድም። አትሄጂም? አዎ ውሸትሽን ነው፣ እሱ ይሻልሻል፣ ከኔ ሂጂ አላት። ላ አልሄድም። አትሄጂም? አዎ እሺ አላት። እኔ ምግብ ያለ ምንም ችግር የለም አብሽር አላት። የለበስሽው ልብስ እሱ የገዛው ልብስ ነው፣ እሱ የገዛው ልብስ ነው፣ አልፈልግም። እኔ ሌላ ልብስ ገዛልሻለሁ። በሙሉ የለበስሽውን ልብስ አውጪ አላት። አውጪ ስጪው፣ ይዞ ይሄዳል። خلاص እኔ አልፈልግም፣ እኔ ገዛልሻለሁ። ተነስታ ወደ ውስጥ ልትገባ ስትላ እዚሁ አውጥተሽ ስጪው አላት። እዚሁ አውጪው፣ እዚሁ አውጥተሽ ስጪው፣ እኔ አልፈልግም፣ እኔ ገዛልሻለሁ። እንዴ አባቴ ውስጥ ገብቼ ሌላ ልብስ ልቀይርና ልስጠው። ላ እዚሁ ከዚያ ባልየው ናከልለኝ አለችው። ሱብሃንአላህ ከማን ነው የሚከልላት? ከአባቷ። ናከልለኝ አለችው። አባቷ እንዳያት ማለት ነው። የሚከልል ይከልልሽ፣ በይሂጂ አለ። በይሂጂ ከኔ እሱን ከልለኝ እያልሽው ከእሱ ጋር አልሄድም ትያለሽ። በይሂጂ። ተነስተው ሄዱ ማለት ነው። ተነበቅ خلاص። ከዛ በኋላ ቀረ ወሬው። ሂጂ ተነስታ ሄደች። ኢዳን 20 ዓመት ከቤተሰቧ ጋር ስትኖር ገላዋን አታሳይም። 2 ዓመት ጡቷን እንደጠባች እናቷ ገላዋን አታሳይም። 9 ወር ሆዷ ውስጥ ተሸከመቻት እናቷ ጡቷን አታሳይም፣ ገላዋን አታሳይም። ነገር ግን ዛሬ እህትና ወንድሞቻችን ማሻአላህ እንዳትቆዩ እናንተ ዛሬ አጃቢዎች እንዳትቆዩ፣ አታስፈልጉም እናንተ። እሺ እቤት አድርሳችሁ ቶሎ እናንተ ወደ ቤታችሁ ሂዱ። ዛሬ እነሱ አጫዋች አይፈልጉ ምን አይፈልጉ። ሱብሃንአላህ ጫወታው እነሱ ጋር አለ። አብሱ ተዋቸው። طيب እሺ እነዚህ ዛሬ ሁለቱ ዛሬ የተገናኙ ዛሬ የሚገናኙ እነዚህ በኒካህ የተገናኙ ባልና ሚስቶች የሚደባበቁት ነገር አለ ሱብሃንአላህ። ኢዘን انظر ምንድነው አለ አላህ ይሄ وجعل بينكم مودة ورحمة መወዳ ፍቅር አድርጎ በመካከላችሁ በማን በኒካህ የተገናኙ ሁለት ሰዎች መካከል በሌላ ላይ በማንም ላይ የሌለ ፍቅር በእነሱ መካከል አላህ አለ ይሄን ማድረጋችን ፍጥረተ ዓለሙን የማስተባበራችን ብቸኛ ፈጣሪ ለመሆናችን ምልክት ነው አለ አላህ። አንድ ሴት ከእናቷ ተደብቃ ከአባቷ የደበቀችው ገላዋ ከእናቷ የደበቀችው ገላዋ በኒካህ ላገኘችው ማታቀው ለሱ ሁለመናዋን መስጠቷ ይሄ ያደረገው ማን ነው? አላህ ነው አለ። ይሄ ተግባር የአላህ Subhanahu Wa Ta'ala የዚህ ፍጥረት ዓለም ብቸኛ አስተናባሪና ፈጣሪ ለመሆኑ ከማሳያዎች ውስጥ አንዱ ነው አለ አላህ። ومن آياته ብሎ ነው የጀመረው። አንጃለ وجعل بينكم مودة ورحمة። ይሄ ከሌለ ፍቅርና እዝነት በትዳር ህይወት ውስጥ
በተጋቢዎች መካከል ይሄ ፍቅር ከሌለ ይሄ እዝነት ከሌለ ትዳሩ ትክክለኛ ትዳር አይደለም የጎደለው ነገር አለ ማለት ነው በሰለፊዮች መካከል ከሆነ ከሰለፊነታቸው የጎደለ ነገር አለ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በምን አልተከተሏቸውም በዚህ ፓርት በዚህ ክፍል ነብዩን አልተከተሉም ከዛሬ ከወንድማችንና ከእህታችን እንጀምራለን የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ መጀመሪያ ያገቧት ቀን አሁን ትልልቅ ጎልማሳዎች ስሙኝ እሺ ጎረምሶቹ የራሳቸው ጉዳይ እናንተ ስሙ ምናወራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንት ዓመታቸው ላይ 53 ዓመት የአላህ መልእክተኛ 53 ዓመታቸው ነው እንዱር ጆሮህን በደንብ አድርገህ ስማ እሺ ከዛ ነፍስህን አክም ራስህን ማንንም ሐኪም ቤትም ሄዳ ያስፈልግም ምንም አያስፈልግም የትዳር ህይወትህን ራስህ አክመው ዛሬ ለሚገቡ ደግሞ ለዛሬዎቹ ሙሽሮች የአላህ መልእክተኛ መጀመሪያ ዱዓ ይደረጋል እሱን ሂድና ከኡስታዞቹ ቀራ ኪታቡን ከቀራሁም ዱዓውን አድርግ ከሷ ጋር አናቷን ይዘህ ዱዓ ታረጋለህ ከዛ 2 ረካዓት ሰግዳለህ እሷ አንተ ኢማም ሆነ እሷ መእሙም ሆነ ይሄ ሱና ነው ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወተት መጣ ይጠጡ ማለት ነው የመጀመሪያ ቀን ወተት መጣላቸው አይሻ ነች የምትዘግበው ይሄን ሐዲስ ማን አይቶ ነው እንዳትሉ እሺ ሐዲሱን የዘገበችው ማን አይሻ ምን ነበረች እሷ ሙሽራ እሷ ነች ሙሽራ ከሷ ጋር ብቻ ነው ማንም የለም አይሻ ነች የምትዘግበው ለምን አይሻ ይሄንን የምታወራው ምን ስለሆነ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞዴል ስለሆነ ገብቷቸዋል አይደል ይሄ የነብዩ ተግባር የዛን ቀን እሳቸው የሰሩት ስራ ለኡመታቸው ተምሳሌት ስለሆነ ወተት መጣና መጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአይሻ ሰጥቷት ኡስታዝ ሰዓት አድርገው ከሆነ ጥሩ ነው ካላደረገው ዛሬ ታደርገዋለህ ኢንሻአላህ ለአይሻ ሰጥቷትና የ60 ምናምን ዓመት ጎልማሶች ወይ ደግሞ አዛውንቶች ስሙኝ ጎረምሶች ናችሁ እናንተ በምን በፍቅር ህይወት ውስጥ ነግሬያችኋለሁ ለአይሻ ሰጥቷትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ በብርጭቆ ወተቱን ስትጠጣ ከንፈሯ ያረፈበትን ቦታ ያያሉ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከንፈሯ ያረፈበትን ቦታ ከዚያ በኋላ ተቀበሏት ቆይ ይበቃሻል ስጭኝ አሏት ምኑን ወተቱን ማለት ነው ስጭኝ አሏትና ከንፈሯ ያረፈበትን ቦታ አዙረውት በሱ የሳቸውን ከንፈር አስነክተው ነበር የጠጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ሰዓት አላሁ አክበር ወፈቀከ አላህ ባባ ዛሬ ጀምሩት ይቻላል ዛሬ አዲስ ሙሽራ ትሆናላችሁ ሁላችሁም ማለት ነው ኢንሻአላህ አዲስ ሙሽራ ዛሬ አረ ነይ ቆይ ባክሽ እስከ ዛሬ ድረስ እኛ የተሸወድነው ነገር አለ ዛሬ ወተት ይዛችሁ ግቡ እሺ ስትገቡ ማለት ነው طيب ወተቱን ጠጡ ከዚያ በኋላ የሚገርማችሁ ነገር ኢባዳ ካደረጉ በኋላ ከተዘያየሩ በኋላ ሲታጠቡ በአንድ ሳህን ነበር የታጠቡት በአንድ ሳህን እሳቸው ተይልኝ ቆይ መጀመሪያ እኔ ልታጠብ ይሏታል እሷ ደግሞ ተውልኝ ባክ እኔ ልታጠብ መጀመሪያ لا اله الا الله ጉድ እኮ ሱብሃንአላህ العظيم انظر ተመልከቱ ምንድነው ይሄ የፍቅር ትምህርት ቤት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የትዳር ህይወት የፍቅር ትምህርት ቤት እንዶሩ ከዚህ በኋላ የሚመጡ በጣም ብዙ የሚገርሙ ነገሮች ከምንድን ነው የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን ፍቅር ናቸው ህይወታቸውን ፍቅር ነው ቤታቸው ፍቅር ነው ሁለመናቸው ፍቅር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢዘን ሙሽራው አለ ግን ዛሬ አለ ወይ ዝም ብለን ነው የምናወራው አለ
አልহামዱሊላህ አለ ተብሏል طيب ያው እኛ ማሙም እንላለን አንተ ነህ ኢማሙ ዛሬ ማለት ነው ኢንሻአላህ በዚህ አጃኢብ ላይ ኢደን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ የፍቅር ህይወት ቀጠለ በዚህ መልኩ خلاص የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ሲገቡ መጀመሪያ ሲዋክ ያደርጋሉ እንደገቡ የመጀመሪያ ስራቸው አይሻን ማለት لا حول ولا قوه سبحان الله ሚስታቸውን መሳ ለምንድን ነው ሲዋክ የሚያደርጉት አፋቸው ምን እንዲሆን ለተጥይብ አፋቸውን ለማሳመር ነው አይሻስ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ሄደው ሲገቡ ወደ ቤት አንድም ቀን ዝም ብለው ገብተው አያውቁም ቀድመው መምጣታቸውን መስጂድ ይገባሉ ከዚያ መምጣታቸውን ቤት ምን ያደርጋሉ ይልካሉ لماذا አይሻ ቤት በሚመጡበት ጊዜ ስራ ላይ ልትሆን ይችላልች ማድቤት ልትሆን ይችላልች እየጋገረች ሊሆን ይችላል እየፈጨች ሊሆን ይችላል የተለያየ ስራ እየሰራች ሊሆን ይችላል ለምንድነው የሚልኩት እየመጣሁ ነው ስለዚህ ፋብለሽ ጠብቀኝ ነው ፋብለሽ ጠብቀኝ ሊጥ ላይ ከሆንሽም ሊጡን አስቀምጪውና እጅሽን ታጥበሽ ገላሽን ፋብለሽ ጥሩ ልብስ ለብሰሽ ተዘጋጅተሽ ጠብቂኝ በፍቅር እቀበልሻለሁ በፍቅር ትቀበኛለሽ በነገራችን ላይ የዛሬው ሙሽራ ለባለቤት ስስ ልብስ አጭር ልብስ ስትገባ ስታያት አውቶማቲክ ሞተር የሚያስነሳ አይነት ልብስ ግዛላት ሁላችሁም ለባለቤቶቻችሁ ውጪ ሲወጡ በሙሉ ልብስ በኒቃብ በጅልባብ ነው አይደል የሚወጡት ቤት ስትገቡ ግን ቤት ውስጥ ለናንተ ሁሉ ነገር ሐላል ሁሉ ነገር ለምን ዛሬ ሴቶቻችን የሙስሊሞች ሴቶች እየሸፈቱ ያሉት አላህን በማያውቁ አኺራን የማያውቁ ወደ ጀሃነም የሚጣሩ ሴቶች መንገድ ላይ በሚለብሷቸው ምን አይነት አያችሁ እኛ ለሚስቶቻችን ስንገባ ስታያት ቢስሚላህ እንደዛ አይነት የሙሽሮቹ ኢንሻአላህ ያው እንደሚኖራቸው እርግጠኛ ነኝ ሙሽሪት እንዳትፈሪ ዛሬ ያው ቶሎ ሲያይሽ ሱብሃንአላህ እንዴ ፋብለሽ ጠብቂው ማለት ነው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይልካሉ አይሻ ትላለች ከጓደኞቼ አለ የተባለው ቆንጆ ልብሳቸውን እዋሳቸውና የአላህ መልእክተኛ ሲመጡ ለብሼ ጠብቃቸው ነበር ትላለች ቤት ሲገቡ ጓደኛዋ ከጓደኞቿ ውስጥ የሆነ አሪፍ ልብስ ካየች ስጭኝ ዛሬ ትላታለች የአላህ መልእክተኛ ቤት ሲገቡ እሱን ለብሳ ትጠብቃቸዋለች ሱብሃንአላህ በፍቅር ትጠብቃቸዋለች በፍቅር ትቀበላቸዋለች ፍቅር ይሰጧታል ታዲያ ይሄ ህይወት ጎምዛዛ ህይወት ይሆናል እንዴት ይሆናል ሊሆን አይችልም አበደን ሁሌም የፍቅር ህይወት ሁሌም ወደ ሰፈር ይሄዱ ይያል ገዝዋ ዘመቻ ሲሄዱ የአላህ መልእክተኛ ብዙ ሚስቶች ነበሯቸው ይሄኛው ባብ ትንሽ ላቆየው እህቶቻችን ኢንሻአላህ ዘናፈታ እንዲሉ ማለት ነው እናየዋለን እጣ ያወጡ ነበር የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው አብራ የምትሄደዋል እጣ ያወጣሉ ከለታት አንድ ቀን ለአኢሻ ደረሰና አኢሻ ገና ነች ቀጭን ነች ከዚያ መንገድ ላይ ወታደሩን ሂዱ አሏቸው ከፊት ሂዱ አሏቸው ወታደሮቹ ሰራዊቱን ማለት ነው ሰራዊቱን ወደፊት ሂዱ አሏቸው ወደፊት ሄዱ አልፈው ሄዱ ወደፊት ከዛ ያ አኢሻ አሏት ሲጠሯት ምን ይሏታል ያ አኢሽ ሱብሃንአላህ ማቆላመጥ ይባላል ታውቃላችሁ ማቆላመጥ ያ አኢሽ አው ያ ኢብነተ ሲዲቅ ይሏታል አንቺ የእውነተኛው ልጅ ሆይ ይሏታል
ያ አይሽ ነይ ሩጫ እንወዳደር አሏት። ጉድ እኮ ነው ሜዳ ካለ ጀርቡ እሺ አባባ ያ አይሽ ነይ እንወዳደር አሏት። አይሻ እሺ አለች። ጦሩ ወዴት ሄደዋል? አልፈይት ተብሎ የለ ሄደዋል። ከዚያ አላህ መልእክተኛ ግመላቸውን አቆመው ከአኢሻ ጋር ሩጫ። እሷ ቀጭን ስለሆነች አሸነፈቻቸው፣ ቀደመቻቸው። ከዛ ሰበቅቱ ካለቻቸው ሰበቅቱ እሺ አለ። ተሸንፌያለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አሸንፈሽኛል ዛሬ እሺ መርሐባ አሉ። ዝም ምንም ነገር አልተፈጠረም፣ ዝም አሉ። ከዛ አላህ መልእክተኛ ሲንከባከቡ ምን ተንከባከቡ ፋርገዋት ስጋዋ ሞላ አለ ሰውነቷ ሞላ ሲል አሁንም በሌላኛው ቀጠሮ ተገናኙ። ከማን ጋር? ከአኢሻ ጋር። አኢሻ ስታይ ሰውነቷ ወፍሯል። አሁን የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊቱን ወደፊት ሄዳሉት። ወደፊት ከዚያ በኋላ ከግመላቸው ወረዱ። ያ አኢሻ ማለት نعم تعالي نتسابق ነይ እንወዳደር አሏት። ሩጫ እንወዳደር ነይ። ጉድ እኮ ነው። لا اله الا الله ያ ረሱላህ ሰለላሁ ዐለይሂ ወሰለም እንዴት እንደዚህ ሆኜማ ከእርሱ ጋር መወዳደር ላ ትወዳደር ያለሽ አሏት። አረ ይሄማ አይቻልም ትወዳደር ያለሽ እሺ አለች። ሲወዳደሩ የአላህ መልእክተኛ ቀደሟት። ተቀደምኩኝ ብላ ያኒ ተሸነፍኩኝ የሚል ስሜት ውስጥ አለ። የአላህ መልእክተኛ ነብዩ መሐመድ ያ አኢሻ አሏት هذه بتلك ይሄ እኮ የባለፈው ብድሬን የመለስኩት። ስለዚህ ምን እንዳትሆኚ እንዳትቆጪ ብድሬን የመለስኩት ባለፈው ቀድመሽኝ ነበር፣ አሁን ቀድሜሻለሁ። ምን እያስተማሩ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ፍቅር እያስተማሩ ፍቅር። ሱብሃንአላህ ሙሽሪኩል አረብ የልማድ ደም ላይ የሆኑ ሴቶችን ሀይድ ላይ የሆኑ ሴቶችን እንደ ርክስት ነበር የሚያዩዋቸው፣ እንደ ነጃሳ ይቆጥሯቸዋል። አብረው አይበሉም፣ አብረው አይጠጡም፣ አብረው አይቀመጡም፣ አብረው አይተኙም። እንደሆነ ነገር የሚያዩዋቸው ማለት የነበሩ የሚያዩዋቸው። የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶቻቸው የልማድ ደም ላይ በሚሆኑበት ጊዜ በጣም በሚገርም መልኩ ምን ያደርጓቸዋል? ያጫውቷቸዋል፣ ፍቅር ይሰጧቸዋል። ታፏ ላይ ነበር የሚተኙት፣ ታፏ ላይ ይተኛሉ። እንظر ይሄ ነገር የተለመደ ነገር ስለሆነ ምን ለማድረግ ያንን የጃሂልያ አስተሳሰብ አመለካከት ውድቅ ለማድረግ ማለት ነው። ውድቅ ለማድረግ ሌላስ አይሻ በማንኛውም ሁኔታ ብትታመም የልማድ ደም ላይ ብትሆን ምን ሁሌም ፍቅሯ አለ። ሁሌም ፍቅሯ አለ። መስጂድ ኢዕቲካፍ ላይ ቁጭ ብለው እሷ የልማድ ደም ላይ ሆና ጸጉራቸውን ያወጡና ምን ታረጋቸዋለች? ጸጉራቸውን አጥባ ታበጥርላቸዋለች፣ ትጎነጉንላቸዋለች። ለቦታ ከፍላ ሱብሃንአላህ። ስንት ዓመታቸው ላይ? 60ዎቹ። እንظሩ ይሄ ህይወት አለ ዛሬ እኛ ጋር። እንظሩ እሺ ሰለፊዮች ነን እኛ በተዳር ህይወታችን ይሄ ነው። ቅድም ለራሳችን ምን እንሰጣለን? ማርክ እንሰጣለን ለራሳችን። ምን አይነት ህይወት ነው ያለነው? ምን ይመስላል ቤታችን? ጎምዛዛ ነው? ቅድም እንዳልነው ሀብት እንዳትካፈለኝ ልጆች ከአባት አልባ ሆኖ እንዳያድጉ እንዳይበጥ የእስር ቤት ህይወት አይደለም፣ ጎምዛዛ ህይወት አይደለም። የሙስሊሞች የትዳር ህይወት ወቢልአኸስ የሰለፊዮች የትዳር ህይወት ምን አይነት ነው? በጣም ጣፋጭ ሚናፈቅ በጣም የፍቅር ህይወት ነው። ምናልባት አንድ ቀን ለአኢሻ ረዲየላሁ ዐንሃ ነብዩ መሐመድ ያ አኢሻ አሏት፣ አንቺ በእኔ ላይ በተቆጣሽ ጊዜና ባልተቆጣሽ ጊዜ አውቃለሁ አሏት። እንዴት ታውቃለህ አንተ የአላህ መልእክተኛ ሆይ እንዴት ታውቃለህ? كيف تعرف يا رسول الله صلى الله عليه وسلم ذلك? እንዴት ታውቃለህ? ከኔ ነገሮች እኔን يعني በውዴታሽ ላይ ያለሽ በፍቅር ላይ ያለሽ ባልተቆጣሽ ጊዜ
ላ ወረበ ሙሐመድን ነው የምትዩ የሆነ ነገር ስትምይ በሙሐመድ ጌታ ይሁንብኝ ብለሽ ትምያለሽ ነገር ግን በሆነ ነገር ቅር ያለሽ ቀን ወይ ደግሞ ትንሽ የተበሳጨሽ ቀን ደግሞ ላ ወረበ ኢብራሂም ብለሽ ነው የምትምዩ አሏት በኢብራሂም ጌታ ይሁንብኝ ብለሽ ትምያለሽ አሏት والله ያለች والله يا رسول الله لا أهجر إلا اسمك እኔ እኮ ስምህን እንጂ ማቆርፈው ማንነትን አይደለም ምን አልዋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንቺ ፍቅር አሏት ሴቶች በዱንያ ላይ ከሚወዱት ነገር በሙሉ አንድ ጋዜጠኛ ባለፈው ይሄንን ቃዒዳ አበላሽቶብናል አላህ ሂዳያ ይስጠው ለሆነች ሴቶች በዱንያ ላይ የሚያስደስታቸው ነገር ምንድነው ብሎ ሲጠይቃት ብር አለችው ጋዜጠኛዋ ማለት ነው ብር ነው የሚወዱት ሴቶች ብር ነው የሚያስደስታቸው አለችው አይ እንደው በደንብ የሚያስደስታቸው ነገር በደንብ የሚያስደስታቸው አው ብዙ ብር አለችው እኛ ግን በተቃራኒው ነው የምናውቀው ይሄ የማን የኛ የሙስሊሞች አይደለም ሴቶች በዱንያ ላይ በጣም ከሚያስደስታቸው ነገር ባላቸው ወድሻለሁ ሲላት እወድሻለሁ አባባ ዛሬ እወድሻለሁ ትሏታላችሁ ምን ችግር አለው አጅራለሁ ሱብሃንአላህ እንደምትሉት اللهم صل على محمد وعلى ال محمد ብላችሁ ዝክር ስታረጉ አጅር እንደምታገኙት ለባለቤቶ ወድሻለሁ ስትሏት ልክ ዝክር እንዳደረጉት አጅር ያገኛሉ አትሉም ምን አሉ እላታለሁ ብሏል አላሁ አክበር ኢንሻአላህ እወድሻለሁ የሚለው ቃል ከባላቸው ሲሰሙ ሴቶች ከዚህ በላይ የሚያስደስታቸው ነገር የለም ለምን በኺል እንሆናለን በአላህ ለምን ነው በኺል የምንሆነው ለምንድን ነው እወድሻለሁ የሚለው ቃል ሱብሃንአላህ አንዳንዶቻችን ወንድነት የሚመስላቸው الرجال قوامون على النساء የሚለው በገባ لا اله الا الله ወንዶች በሴቶች ላይ የበላይ ናቸው የሚለው ልክ ቤት ሲገባሽ ጡንቻው አፈርጥሞ ምናምን ተወጣጥሮ ምናምን መግባት ይመስላል ያ اخي والنبي صلى الله عليه وسلم من هو يا الله መልእክተኛ ማን ናቸው الرجال قوامون على النساء ማለት እኮ ለቤተሰባቸው አይራሩም ለቤተሰባቸው ክንፋቸውን ለሙእሚኖች ክንፋቸውን ዘቅ አድርጉ ነው የተባለው ይሄ ማለት ቀዋማ ማለት ይሄ አይደለም ማኔጅመንትህ ነው አስተዳደርህ ነው ውሳኔህ ነው እንጂ የተባልከው ከሚስትህ ጋር በሚኖርህ ግንኙነት ከሚስትህ ጋር ከቤተሰብ ጋር በሚኖርህ ነገር ላይ አንተ ልክ አንበሳ ሁን አይደለም የተባልከው እኮ ወይ ደግሞ እንደ ነብር ሁን አይደለም የተባልከው ስስ ሁን ቤት ስትገባ ምን አሏት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአኢሻ ያንቺ ፍቅር እኮ አሏት እንظሩ ስሙ ያንቺ ፍቅር በልቤ ውስጥ እንደ ተቋጠረ ገመድ ነው አሏት አላህ አኢሻ ይሄ ነገር በሰራ ካራቷ ውስጥ በደም ስሯ ውስጥ ሄዷል ዝም አለቻቸው ይዛን ቀን ከዚያ የሆነ ቀን አረሳስታ ያ ረሱላህ ሰለላሁ ዐለይሂ ወሰለም የተቋጠረው ገመድ እንዴት ሆነ አለቻቸው هو كما هو አሏት ባለበት ነው ያለው አሏት ባለበት አልተፈታም እንዳለ ነው ፍቅርሽ በውስጤ ባለበት ሁኔታ ነው ያለው አሏት ተመልከቱ ሱብሃንአላህ ረመዳን ላይ በጣም የሚገርማችሁ የአላህ መልእክተኛ መጀመሪያ የሚያፈጥሩት ማን ነው ስምህ አንተ ወደዚህ ቀስ ያልተጠጋህ ወደዚህ ወደ አላህ ይወደድሽ እስማኤል ተጠጋላልኩ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረመዳን መጀመሪያ የሚያፈጥሩት ሴቶቻቸውን በመዘየር ነበር በመዘየር ሲባል ችግር እኮ ነው እኛ ዛሬ እንደው ነጭን እንቅጭን ካልተነገራችሁ አይገባችሁም ማለት በመሳም ነበር የሚያፈጥሩት ማለት ነው የሚያፈጥሩት الله أكبر يا أخي انظر حياة زوجية يتدار هيوت يمان يا نبي بيت يتدار هيوت
ይሄን ነበር የሚመስለው ከባለቤቶቻቸው ጋር። የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው ብዙ ሚስቶች ነበሯቸው። እንደሚታወቀው ሲሞቱ 9 ሴቶች ነበሯቸው። ይሄ በሳቸው ላይ ሐስ ነው። ለኛ እስከ 4 ድረስ ማግባት ተፈቅዶልናል፣ ለሙስሊሞች ማለት ነው። እስከ 4 ማግባት ተፈቅዶልናል። ይሄንን መቀበል ኢማን ነው። እህቶቻችን አይ ይሄ ሰውዬ ምን ያመጣል እንዳትሉ እሺ፣ ችግር የለም። አሁን ቀጥሎ የሚመጡ ህይወቶች አሁን የምናወራቸው የነብዩ ታሪኮች ከሌሎች ሴቶች ጋር የተገናኘ ስለሆነ ነው። ከሌሎች ሚስቶቻቸው ጋር ከአኢሻ ጋር እየተገናኘ እንዴት አይነት አጃኢበኛ ሰው እንደነበሩ ማለት ነው። ሞዴል ናቸው። ሞዴል 2 ላገቡ ሞዴል ናቸው፣ 3 ላገቡ ሞዴል ናቸው፣ 4 ላገቡ ሞዴል ናቸው፣ 1 ላገቡ ሞዴል ናቸው። ሁሉ ነገራቸው ሞዴል ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንድ ቀን የአላህ መልእክተኛ አኢሻ ጋር ሆኖ እያለ ሰውዳ ኢብነት ዘመዓ ልትዘይራቸው መጣች። ልትዘይራቸው መጣ። ሰውዳ አኢሻ ምግብ ሰራች። ምግብ ሰርታ አመጣች። ከዛ ምግቡ ከቀረበ በኋላ የአላህ መልእክተኛ አሁንም ስሙ በደንብ አድርጋችሁ አንድ ታፋቸውን በሰውዳ ታፋ ላይ አንድ ታፋቸውን በአኢሻ ታፋ ላይ አደረጉ። ላኢላሃ ኢላላህ የጉድ ያለህ በል ሱብሃንአላህ። አንድ ታፋቸው በሰውዳ አንድ ታፋቸው በአኢሻ ታፋ ላይ አድርገው ምግቡ ቀረበና አኢሻ ምን አለቻት? ለሰውዳ ቢያለቻት አይ አልበላም አለች። ትበያለሽ አለቻት። ትበያለሽ ካልሆነ በዚህ ወጥ ፊትሽን ለቀልቅሻለሁ አለቻት። የአላህ መልእክተኛ በመሃል ቁጭ ብለዋል። እሳቸው በሁለቱ ሴቶች መካከል ቁጭ ብለዋል። ለቀልቅሻለሁ አለቻት። አልበላም አለች ሰውዳ። አትበይም? አዎ። ከወጡ ብድግ አደረገችና ፊቷን ለቀለቀቻት። ሰውዳን ሲያዩ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳቁ። ስሙ ይውላችሁ ተማሩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉደኛ ማንነት ሞዴልነት ስሙ። ሳቁ። የማንን? የሰውዳን ፊት አይተው ሳቁ። ወጥ ተለቅልቃለች። ለቅላቂው ማን ነው? አኢሻ። አሁን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰውዳ በእጃቸው ወጥ አንስተው እንኪ አኢሻን ለቅልቂያት አሏት። ሰውዳ ተቀብላ አኢሻን ፊቷን ለቀለቀቻት። የአላህ መልእክተኛ አኢሻን አይተው ሳቁ። هذه بتلك خلاص ከዚህ በኋላ ቂም ምናምን አያስፈልግም። በቃ አለቀ። ሙሽኪላው በቃ እዚህ ጋር አልቀዋል። በስ خلاص ከዚህ ወደ ሌላ አይሻገርም። አለቀ በቃ። እዚህ አንቺም ለቅልቀሻል፣ አይቼሽ ስቅ ያለው እሷም ለቅልቃለች፣ አይቻት ስቅ ያለው እዚህ ላይ አለቀ በቃ። ከዚህ በኋላ ሌላ መሻኪል፣ ሌላ ቂም፣ ሌላ ምናምን ዞር ብለህ አያስፈልግም። خلاص አዲስ ሀያ። ሌላ ቀን እንግዶች መጡ ነብዩ ቤት። እንግዶች መጥተው አኢሻ ምግብ ትሰራለች። ምግብ እየሰራች ቆየች፣ አልደረሰም ቶሎ። ኡሙ ሰለማ ረዲየላሁ ዐንሃ ነብዩ ጋር እንግዶች እንደመጡ ሰምታ ነበርና ምግብ ሰርታ አመጣች። አኢሻ ገና አልመጣም፣ አልደረሰም የሷ ምግብ። ይሄ የመጣው የኡሙ ሰለማ ምግብ እንግዶቹ ነብዩ ከእንግዶቻቸው ጋር መብላት ጀመሩ። እየበሉ እያለ 2 ሚስት ያላችሁ ሰዎች ስሙ፣ ሴቶችም ስሙ በደንብ አድርጋችሁ። እየበሉ እያለ አኢሻ ምግቧን የሰራችውን ይዛ ስትመጣ ምግብ እየበሉ ነው። ከየት መጣ ይሄ ምግብ? ማን? አኢሻ። እሷ ቤት ነው። ከየት መጣ? ኡሙ ሰለማ ነች ያመጣችው። ኡሙ ሰለማ ላ ኢላሃ ኢላላህ። ቅናት የምታደርገው ነገር አሳጣት። ታናዳለች። ከዛ ቀስ ብላ ምግቡን የኛውን አስቀምጣ ውጪ ሄዳ የሆነ ጠንከር ያለ ድንጋይ ፈልጋ አመጣችና እየበሉ እኮ ነው ነብዩ ከእንግዶቻቸው ጋር እየበሉ ነው ያሉት።
ይዛ መጣ እቃውን ድርግም ስታረገው ለሁለት ፈንክታ ጣለችው ማለት ነው። ምግብ የመጣበትን እቃ እየበሉ ነው ያለው እየበሉ ነው። እንظر ዛሬ እናንተ ሁለት ሚስት ያላችሁ ሰዎች በጠራችሁት እንግዳ ፊት ሚስታችሁ እንደዚህ ብታረግ ምንድነው የምትለዋት? ምን ታረጋላችሁ? መልሱን ለእናንተው እንተው። ምንድነው የምታረጉት? እስኪ ቆይ ከእንግዳችሁ ጋር የጠራችሁት እንግዳ እናንተ ቤት ላይ መጥቶ እየበላ እያለ መጣ ሚስታችሁ ይሄን ነገር እቃውን ሰብራ ሁለት ቦታ ከፈለችው። ምግቡ ምን ሆነ? ጠረጴዛ ላይ ተዛገፈ። አረ ንቀት ነው እንዴ? ወገብ ትቆርጣለህ ወይም ደግሞ አይደሽ እንዳላይሽ ወደ ቤተሰብሽ እንጂ ጉድ ነው የምታፈላው ማለት ነው አንተ። እንظر የአላህ መልእክተኛ ምን እንዳደረጉ ተመልከቱ። የአላህ መልእክተኛ የተሰበረውን ዕቃ አመጡና አገጣጠሙት። ከዚያ ምግቡን እያነሱ ኩሉ ጋረት ኡሙኩም ኩሉ ጋረት ኡሙኩም እየሳቁ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየሳቁ ብሉ እናታችሁ ቀናች፣ ብሉ እናታችሁ ቀናች አሏቸው። ቅናት ነው እንደዚህ እንድታረግ ያደረጋት። ብሉ አለ ብሉ ብሉ ኩሉ ጋረት ኡሙኩም እየሳቁ ምንም ነገር አልተጨመረም። ምንም ነገር ሸኻችን ጉድ እኮ ነው አትሉ? لا إله إلا الله من كلوا غارت أمكم ብሉ እየሳቁ የተበተነውን ምግብ እያነሱ ከዚያ በኋላ ምን አደረጉ? የሁለት ቦታ ያደረገችውን ዕቃ ያ አይሽ እንኪ ይሄ ያንቺ ነው አሏት። ይሄ ያንቺ ነው። የእሷ ንጹህ ዕቃስ ለኡሙ ሰለማ ወሰድላታል። ለኡሙ ሰለማ ያጂ የሰበርሽው ለራስሽ፣ ይሄ ለራስሽ። ይሄ ንጹህ ለኡሙ ሰለማ ወሰድላታል። الإناء بالإناء والطعام بالطعام سبحان الله كذي موقف كذي قدمن የምንማረው ጉድ አለ። አንደኛ ሴቶች ቀናተኞች ናቸው። ይቀናሉ፣ በባሎቻቸው ይቀናሉ። የሚገርማችሁ ነገር ግን ይሄ ከማል ነው። ቅናት አንድ ሴት በባሏ ላይ የማትቀና ከሆነ ደዩስ ነች። እሷ ደዩስ ስሜት አልባ ነች ማለት ነው። ለባሏ ምንም ቦታ የሌላት ደዩስ ነች ይባላል። ቅናቷ ይሄ ከማል ነው። ኢማኗን ነው የሚያመለክተው፣ ሙሉነቷን ነው የሚያመለክተው ይላሉ። ነገር ግን ቅናቷ በሸሪዓ ሉጋ መለጎም አለበት። በሸሪዓ ሉጋ ኢዘን አይሻ ኡሙ ልሙእሚኒን ሱብሃንአላህ ማለች አይሻ። ስለ አይሻ እናውቃለን። ለም ተተማለክ ነፍሳ ራሷን መቆጣጠር አልቻለችም። ምንድነው እንደዚህ ያደረጋት? ቅናት ነው። አያችሁ፣ ቅናት ምን አደረገች? ዕቃውን አንተታ ሰበረችው ማለት ነው። የአላህ መልእክተኛስ ምንድነው ያደረጉት? እንግዲህ ተመልከቱ። የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን መውቂፍ እንዴት ነው ኢላጅ ያደረጉት? እየሳቁ ጋረት ኡሙኩም እናታችሁ ቀናች ብሉ። ለእነርሱም ለእኛም እስከ ቂያማ ድረስ ትምህርት ነው። ለነበሩም ሰዎች ለእንግዶቹም ጭምር ማለት ነው። ለእነርሱም ጭምር። ሁለተኛ ሚስት ስታገባ፣ ሶስተኛ ሚስት ስታገባ ባለቤት አበባ ነስንሳ ሻማ ለኩሳ ስላልተቀበለች እንዳትበሳጭ። አትቀበልህም፣ አታረገውም። ካደረገችው ጥሩ አይደለም። ትቀናለች። ቅናት በሴቶች ላይ ያለ ነው። ሳራ የነቢዩላህ ኢብራሂም ባለቤት ሃጀር ራሷ ነች ለነቢዩላህ ኢብራሂም የሰጠቻቸው። ሳራ ራሷ ነች የሰጠቻቸው። እሷ አትወልድም ነበረ፣ ራሷን የሰጠቻቸው። ነገር ግን ከሰጠቻቸው በኋላ መጸነሷን ስታውቅ ምን አለች?
አልቻለችም። ራሷን መቆጣጠር አልቻለችም። ከፊቴ አርቅልኝ አለቻቸው ለነብዩላህ ኢብራሂም። ከፊቴ አርቅልኝ፣ ሌላ ነገር አላለችም። በስ ከፊቴ ብቻ አርቅልኝ። ለምን ሌላ ነገር ውስጥ እንዳልገባ በስ ከፊቴ አርቅልኝ ያለቻቸው ማለት ነው። ቅናት አላህ በሴቶች ላይ የፈጠረው ነው። ቅናት አለ። ግን ቅናቱ ምን መሆን አለበት? በሸሪዓ ሉጋ መለጎም አለበት። ለዚህ ሌላ ማጠናከሪያ ሰፊያና አይሻ ሁለቱም አንዴ እጣ ወጣላቸው። ሁለት ሴቶቻቸውን ይዘው መሄድ ፈልገው ነበርና ሁለቱም እጣ ወጥቶላቸው እየሄዱ ሲሄዱ ሰፊያ ምን አለች? ያ አይሻ አለች። አይሻ ሆይ አቤት፣ ዛሬ ምን ይመስልሻል? እኔ ያንቺ ግመል ላይ እኔ ብሆን የኔ ግመል ላይ ደግሞ ለዛሬ አንቺ በኔ ግመል ላይ ብትሆኝና ከነብዩ ጋር አብረን ብንሄድ ምን ይመስልሻል አለች። ሰፊያ አውቃ ነው። ለምን የአኢሻ ግመል ከነብዩ ግመል ጋር እንጂ አትሄድም። ከነብዩ ግመል ጋር ነው የምትሄደው፣ አብራ ስለለመደች ማለት ነው። ከነብዩ ግመል ጎን ለጎን ነው የምትሄደው። የአላህ መልእክተኛ ያው ከአኢሻ ጋር እያወሩ ነው የሚሄዱት። ሰፊያ አይሻ ገና ልጅ አይደለች፣ ምስኪን ተሸወደች። ምን ይመስልሻል ዛሬ አንቺ በኔ ግመል ብትሄጂና እኔ ደግሞ በአንቺ ግመል ብሄድ ምን ይመስልሻል? ምንም ችግር የለም አለቻት። እሺ ቢስሚላህ ቶሎ የሐሳብ ለውጥ ሳይመጣ እንኪ ግመልሽ፣ የኔን ግመል እንኪ፣ ያንቺን ግመል እሺ። ሁለቱም ያችኛው እዚህኛው ግመል ላይ ወጣች፣ ያችኛው እዚህኛው ግመል ላይ ወጣችና ሰፊያ ልክ አይሻ ግመል ላይ ወጣ ስትቀመጥ የአይሻ ግመል ከነብዩ ግመል ጎን ለጎን ጀመረች። አይሻ ስታይ ግመሏ ወደ ኋላ ይሄድ። ተፍሲሩ አሁን ገባት። እያወሩ ነው የሚሄዱት። የአላህ መልእክተኛ እያወሩዋት ነው። ማን መስላቸዋለች? አላወቁም እኮ እሳቸው። ሀውደጅ የሚባል ግመል ላይ ሆነው የተከለለ እንትን አላቸው የሚቀመጡበት። አይሻ መስላቸዋለች እያወሩ። ከዚያ አይሻ ደረሰችና ስታይ የሉም። ከማን ጋር? ከሰፊያ ጋር ናቸው። ሌላ ቦታ አጣቻቸው። ስታጣቸው ወዲያ ቁጭ ብላ ምን አለች? አላህ ሆይ አለች፣ አላህ ሆይ ዛሬ በእኔ ላይ ወይ ጊንጥ ወይ እባብ የሚነድፈኝን በእኔ ላይ ሰልጥብኝ አለች። ማን? አይሻ። አላህ ሆይ ወይ ጊንጥ ወይ ደግሞ እባብ የሚነድፈኝን ሰልጥብኝ፣ በአላህ መልእክተኛ ላይ ምንም ነገር መናገር አልችልም አለች። እንظሩ ተመልከቱ። ቅናት በሸሪዓ ሉጋም እንዴት እንደተለጎመ። ቅናት አለ። አዎ ቀንታለች፣ ተቃጥላለች፣ ውስጧ አሯል። ግን ሌላ እርምጃ የለም። አላህ ሆይ ውስጧ ቃጥሎ በምን የምታደርገው ነገር ስታጣቆ ነው። በእኔ ላይ ዛሬ ሰልጥብኝ አለች። ወይ እባብ ወይ ጊንጥ የሚነድፈኝ ሰልጥብኝ፣ በራሴ ላይ እንጂ በአላህ መልእክተኛ ላይ ምንም ነገር ማለት አልችልም ማለት መናገር አልችልም ዛሬ። ኢዘን እህቶቻችን ሊቀኑ ይችላሉ። ለምን ቀናችሁ አይባሉ። አይ ባላችሁ ሌላ ሲያገባባችሁ አጨብጭቡ ወይም ደግሞ እልል በሉ ወይም አበባ ነስንሳችሁ ተቀበሉ ሻማ ለኩሱ አንልም። ቅኑ። መቅናት ጥሩ ነው። ቅናታችሁን በሸሪዓ ልጓም ለጉሙት ነው። ቅናታችሁን በሸሪዓ ልጓም ለጉሙት። አልፋችሁ እንዳትሄዱ ሌላ ሸሪዓን የሚጥስ አላህን የሚያስቆጣ ተግባር ውስጥ ከገባችሁ አደጋ ነው። ይሄ አደጋ ነው። ግልጽ አደጋ ነው። ይልቁንም ከመበጥበጥ ቤት ውጥንቅጡን ከማውጣት የባልን ናላ ከማዞር አብሮ እኮ የእናንተም ህይወት ነው የሚበላሸው። ማለት እናንተ ሁለተኛ ባል ያገቡ ባሎቻችሁን እንበቀላለን ብላችሁ ሌላ ነገር ውስጥ ስትገቡ ቤታችሁ ነው ምን የሚሆነው? የሚፈርሰው። ትዳራችሁ ነው የሚበጠበጠው። ሌላ እርምጃ ውስጥ ከገባችሁ ማለት ነው። ይልቁንም ሜዳው ምን ሆኗል? የውድድር ሜዳ ሆኗል ነው። አሁን የውድድር ሜዳ ሆኗል። ለማሸነፍ መጣር ያስፈልጋል። ለማሸነፍ በምን? በዱላ አይደለም፣ በእርግማን አይደለም፣ በስድብ አይደለም፣ በምንም ነገር አይደለም።
የበለጠ በመስራት ምን በመስራት የበለጠ ቆንጆ በመሆን የበለጠ ለባል በመዋብ የበለጠ ለባል በመመቸት ተቃራኒን ቡድን ለማሸነፍ መጣር አንቺ ጋር ሲመጣ ሱብሃንአላህ አልዓዚም አበባ ሆነሽ ጠብቂ ቆይ ችግር የለም እስኪ እንደምታሸንፊኝና እንደማታሸንፊኝ አያለው ብለሽ አንቺ ጋር ሲመጣ እንደ ሚጥሚጣ እንደ ቃሪያ በምላስሽ ሳታቃጥዩ እንደ አባ ጨጓሬ በባህሪሽ ሳትኮሰኩሽው ባህሪሽን አስተካክለሽ ምላስሽን ቅቤ አድርገሽ የበለጠ ተስተካክለሽ የበለጠ ፏ ብለሽ ቤትሽን ራስሽን ፏ አድርገሽ ሌላ ጊዜ ምናልባት ምግብ ስትሰሪ የሆነ ነገር ስትሰሪ ምን ይመቻል አትይም ነበር አይደል አሁን ምን ልስራ ምን ይመቻል በይ ደውለ ዛሬ ያንቺ ቀን ነው አዎ ምንድነው የሚመችህ ምን ልስራ ዛሬ ምሳ ምን ልስራ እራት ምን ልስራ ምን ላድርግ በዚህ መልኩ ሜዳው የውድድር ሜዳ ሆኗል ዘመናሽ አንተ እኮ እሷን የበለጠ ትወዳታለህ እሷን ነው እንደዚህ የምታረገው እሷ ቤት ብትሆን ኖሮ ሱብሃንአላህ እንቅፋት ከመታት የመጀመሪያዋ ሚስት አይዞሽ ካላት ያቺኛው ብትሆን እኔን ትላት ነበር ትላለች ያኺ እኔን እንዲልሽ አድርጊ ጥሩ ችግር የለም መብራቱን አጥፊው ካላት እሷ ጋርማ ቢሆን ተነስተ ነበር የምታጠፋው ትለዋለች ላ እንዲህ አይነት ፉክክር እንዲህ አይነት የተበላሸ ነገር አያስፈልግም ይሄ ምን ያደርጋል ትዳር ያበላሻል ቤት ያፈርሳል አንቺ አሁን ሜዳው ምን ሆኗል የውድድር ሜዳ ሆኗል ላንቺ ጥሩ ነው ምንም ችግር የለም አዎ ማለት ላንቺ ጥሩ ነው ሲባል ለህይወትሽ የበለጠ እንድትተጊ ያደርግሻል ሁለት ባለሱቆች አንደኛው ባለሱቅ መጀመሪያ ማንንም የሚጋራው አልነበረም አንጀባ ያረገ እንደፈለገ ሲሆን ነበር ሌላ አንድ በጣም አጃኢበኛ የሆነ መጥቶ ከጎኑ ሲከፍትበት እሱም ጸባዩን አሳምሮ እንቅልፉን ትቶ ምናምን በጣም በርትቶ ይሰራል ማለት ነው ምን ሆኗል ውድድር ውስጥ ገብቷል አንቺም አሁን ከምትመጣው ቆንጆ ትሁን ምናልባት በመልክ አንቺ ብትበልጥ ከሆነ አንቺ ደግሞ በምን ብለጪያት በኢማን በጸባይ በኺድማ ብለጪያታ በኺድማ በጫወታ ብለጪያታ በጫወታ ከበለጥሻት የበለጠ ጎል ታስቆጥሪና ታሸንፊያለሽ አይደለ የበለጠ ጎል ማን ነው ስም ኮርኩሮ ሐላ አይደለ ንግግሩ አላህ ይወደድሽ አይ አቡበከር አዎ አለ የበለጠ ጎል አዎ ሁለት አለ እንዴ የለህም ኧረ ሚስትህ እዚህ ካለች ነገር እንዳይመጣብን ኢዘንሽ የበለጠ ጎበዝ ተጫዋች ሆነሽ ቤትሽን ምን አድርጊ ሰላም አድርጊ ለባልሽም ሰላም ስጪ ለልጆችሽ ሰላም ስጪ የሁለት የአንድ አባት ልጆች በጦርነት የሚፈላለጉ እንዲሆኑ ማድረግ ይሄ ከአላህ ጋር መጣላት ነው የሚሆነው ማለት ነው ስለዚህ ከአላህ ጋር መጣላት ነው የሚሆነው ስለዚህ በመጀመሪያ ደረጃ ማመን ያስፈልጋል ይሄ የአላህ ሸሪዓ መሆኑ خلاص አላህ ነው ያዘዘው አዎ ሰማን ወጣ ምንም ችግር የለም ኮሶ እየመረረ ተጠጥቶ የሆድ በሽታ ያወጣል ይሄ ነገር የሚከብድ ቢሆንም የአላህ ህግ ነው ብለን ስናምንበት ስንቀበለው የአላህ ውዴታ እናገኝበታለን ሱብሃንአላህ የአላህ ውዴታ ከማግኘት ውጪ ሌላ ምን እንፈልጋለን እህቶቻችን መቼስ አላህን ፈርተን የአላህ ውዴታ ማግኘት አለ ጀነት ማግኘት ነው አይደል ስለዚህ በባልሽ ኺድማ ሌላ ሲያገባ የበለጠ ኻድመሽ ጀነት ማግኘት ትችያለሽ ማለት ካልሆነ ግን አደጋ ነው ያለው ኢዘን ምንድነው ቅናቱ ይኖራል ግን በሸሪዓ ልጓም መለጎም አለበት መታለብ ከዚህ በላይ የለበትም ማለት ነው ወንዶች ሁለት ሚስት ያላችሁ ወንዶች ልታገቡም ያሰባችሁ ከነብዩ የምትማሩት ነገር አለ ከነብዩ ጡንቻን አታሳብጥ ሬስሊንግ ሁለት ያኒ ቦክስ ለመወዳደር ሜዳ ላይ በሬስሊንግ ውስጥ የገባህ አርገህ ራስን አትይ የልጆች እናት ነች ባለቤትህ ነች እሷን አካሏን ማጉደል ወገቧን መስበር አይኗን ማጥፋት ምናምን ላ ያ اخي ወይ ደግሞ ፈተህ ማባረር ላ ከነብዩ ተማር ከነብዩ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ነው መውቂፉን ምን ያደረጉት ኢላጅ እንዳደረጉት ተመልከቱ ምን አሉ ጋረቱሙኩም ምግብ እየሰበሰቡ أشرف الخلق على الإطلاق كبراتهم تملكت يا نبي الله بعالم لا እስከ ዛሬም አልፈጠረም ከዚህም በኋላ አይፈጥርም የሳቸው አይነት ክብር ያለው ከመሆኑም ጋር ግን
ምግቡን ራሳቸው እያነሱ እቃውን እየሰበሰቡ ምናል እየሳቁ ጋረት ኡሙኩም ሱብሃንአላህ ኢዘን ይሄ ሐቂቀተን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የትዳር ህይወት ከሚስቶቻቸው ጋር ከቤተሰቦቻቸው ጋር የነበራቸው የትዳር ህይወት ተው ይወራ ቢባል ቁጥር ያኒ ጊዜ አይበቃንም በጣም ብዙ ኪታቦች ተጽፈዋል በዚህ ዙሪያ እኛ እሺ ዛሬ አሁን እንደው ባየነው የነብዩ ህይወት በትዳራችን ላይ ሰለፊዮች ነን ይሄን ለራሳችን ማርክ እንስጥ በትዳራችን ውስጥ እውነት ሱና ላይ ነው ያለነው እውነት ነብዩን ተከትለናል እውነት ትዳራችን የሰለፊዮች ትዳር የሰለፊዮች ነብዩን ነው የሚከተሉ ሰሃቦችን ነው የሚከተሉ ስለዚህ እባካችሁን ትዳራችን ምን አይሁን ጎምዛዛ መሆን የለበትም ትዳራችን ቤታችን ያማረ የፍቅር ቤት መሆን አለበት ሴቶች በጣም ከእስልምና ውጪ ያሉ ኃይሎች የኛን ሴቶች ያማግጣሉ የኛን ኃይሎች ወደ ሌላ ይወስዷቸዋል በጣም ብዙ ነገር በተለይ ደግሞ በአሁኑ ጊዜ አላህ ይዘንልን እንጂ ይሄ ቴሌቪዥን የሚባል ምንድነው የሚባል ዲሽ የሚባል ነገር ቤታችን ውስጥ አስገብተን አስቀምጠን ብዙ በላእና ፈሳድ ነው ያለው ሴቶቻችን ወደ ሌላ እንዲሄዱ እናረጋለን ሌላ ቦታ ልባቸው እንዲያስብ ይሄንን ክፍተት መዝጋት የምንችለው ነብዩን በትዳር ህይወታችን ስንከተል ነው ቤታችን ሼኽ ዑሰይሚን ረህመቱላሂ ዐለይሂ አንድ ሰው ይላሉ እቤቱ ቴሌቪዥን አስገብቶ ወደ አኺራ የሄደ ሰው የልጆቹና የቤተሰቡን አማና እንደበላ ይቆጠራል ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲ ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁላችሁም እረኞች ናችሁ በረኝነታችሁ ትጠየቃላችሁ ተብሏልና ቤቱ ውስጥ ዲሽ ቴሌቪዥን አስቀምጦ በዛው ወደ አኺራ የሄደ ሰው አደራውን እንደበላ ይቆጠራል ብለዋልና ይሄ ነገር ቤታችንን ያበላሸ ልጆቻችንን ያበላሸ ነው እኛ ወደ ሱና ተመልሰን ቤታችን ትዳራችን የሱና የፍቅር ትዳር ማድረግ ይተበክብናል አክተፊ بهذا هذا صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته